ጀጅ ተደርጋችሁ ከቸርች የወጣችሁ ሰላም ለእናንተ ይሁን። እንግዲህ እግዚአብሔር ረድቶን ወደ 2026 ገብተናል። እንግዲህ ለኛ ስኬታችን ከክርስቶስ ጋር መሆናችን ነውና በውድቀትም በከፍታም እንግዲህ በእግዚአብሔር ጸጋ ተደግፈን አሁንም ሕይወታችን የሆነውን ክርስቶስን ይዘን እንግዲህ እየተናገርን እየኖርነው ባበዛልን ጸጋውን ባበዛልን መጠን እንግዲህ ለዚህ ቀን ደርሰናል። ዛሬ ደግሞ የምጠራችሁ ሁላችሁም እንደምታውቁት በዚህ ዘመን ብዙ ወጣቶች በጨለማ ውስጥ አሉ። ብዙ ወጣቶች ስትራግል ያደርጉ ነው አይደል? በዚህ ክፉ ዓለም በዚህ በመጨረሻው ዓለም አይደለም ክርስቶስን ያልያዙ ይቅርና ክርስቶስን ይዘን እንኳን ምን ያህል የጨለማው ኃይል ምን ያህል ውጊያውን እንዳበረታ ሁላችን እናውቃለን። ነገር ግን በእነሱ ደግሞ ክርስቶስን በማያውቁ ኃይል በሌላቸው በብቻቸው በጨለማ ውስጥ ያሉ ወጣቶች በዩሮፕ ውስጥ አብዛኛው ወጣቶች አሉ። እንዲሁም ደግሞ በጌታ ሆነው ገና አዲስ የሆኑ ደግሞ በብዙ ስትራግል ውስጥ ያሉ ወጣቶች አሉና ዛሬ ጥሪ የማደርግላችሁ በዩሮፕ ውስጥ ያላችሁ የትኛውም ወጣቶች እግዚአብሔር በውስጣችሁ ብዙ ነገር ያስቀመጠ የተለያየ ሚኒስትሪ ውስጥ ያላችሁ ልትኖሩ ትችላላችሁ። እግዚአብሔር ረድቶን በባለፈው በጀርመን በቤልጂየም ኮንፈረንስ አድርገን ብዙ ሰዎች ጌታን አግኝተዋል። ብዙ ሰዎች ወደ ህብረት ተቀላቅለዋል። ነገር ግን ጉዳዩ የኮንፈረንስ የአንድ ጊዜ ሳይሆን የዴሊ ህይወታችን ነውና በዚህ በቴሌግራማችን ላይ የማለዳ ጸሎት ሁሌ ያለን እንዲሁም ደግሞ ሰኞ ባይብል ስተዲ ያለንና በዚህ ውስጥ ደግሞ ጆይን አድርጋችሁ በተለይ ቸርች የሌላችሁ የትኛውም አይነት ሰው ልትሆኑ ትችላላችሁ። ማለትም ምናልባት በጌታ ሆናችሁ ጀጅ ተደርጋችሁ ከቸርች የወጣችሁ ለማድረግ በተለያየ ሀዘን ውስጥ ያላችሁ የተለያየ ነገር የደረሰባችሁ ወይ ደግሞ በጣም ከፍተኛ ኃጢአት በምትል ውስጥ ያላችሁ ልትሆኑ ትችላላችሁ። እናንተ እኛ ጋር በጣም ዌልካም ናችሁ። እናንተን የእውነት ነው ብላችሁ ከልብ ነው የምንወዳችሁ። ምክንያቱም ከኛ አስቀድሞም አብልጦ የሚወዳችሁ ክርስቶስ ስላለ ከሱ የተማርነው ስለሆነ እንቀበላችኋለን፣ እንወዳችኋለን። ከኛ ጋር አብራችሁ መጸለይ ትችላላችሁ። ከኛ ጋር ህብረት ማድረግ ትችላላችሁ። እና እናንተ በዚህ በዩሮፕ ያላችሁ በተለይ ቸርች የማትሄዱ ቸርች የሌላችሁ ወደዚህ እንድትመጡ ጋብዛችኋለሁ። እንዲሁም ደግሞ የማሳስባችሁ ነገር እንግዲህ ምንም ቢሆን በእግዚአብሔር ቤት መቆየቱ በህብረት መቆየቱ በጣም ወሳኝ ነውና የእውነት ነው ብላችሁ ቸርች ያቆማችሁ መሄድ ያቆማችሁ ብትሆኑ ወደ እግዚአብሔር ቤት እንድትመለሱ ህብረትን እንድታረጉ መሰባሰባችሁን እንዳትተው በጌታ ፍቅር አሳስባችኋለሁ። ስለዚህ በዩኤስም ያላችሁ ኢትዮጵያ የተለያየ ሀገር ጆይን ማድረግ የምትፈልጉ ቲሞች አሉ። 24/7 ፕሬየር ሩም አለ። እንዲሁም ማክሰኞ፣ ሮብ እና አርብ ደግሞ በዚህ በላይቭ ላይ ፓስተራሊ ያስተምረናል። ስለዚህ ወንድም እህቶች አለን በዚህ በዩሮፕ ወደዚህ እንድትመጡ እጋብዛችኋለሁ። የእውነት ነው ብላችሁ በዚህ ወንድም እህቶቻችሁ አለን፣ እንወዳችኋለን። እዚህ ብዙ ህይወት ያሳለፉ ብዙ ጀጅ ተደርገው በብዙ ነገር ያለፉ እግዚአብሔር ግን ዛሬ ለውጧቸው ቤቱን እያገለገሉ ያሉ አሁን ደግሞ ሊያገለግሉ እየተዘጋጁ ያሉ ወጣቶች አሉና እግዚአብሔር ሁላችን እየረዳን ነው። ወደዚህ የፍቅር ግብዣ እጋብዛችኋለሁ። ኮሜንት ላይ አስቀምጥላችኋለሁ የቲማችንን የቴሌግራሙን ስማችንን ዩሮፕ ፎር ቸርች ብላችሁ ዩዘር ኔም ሰርች ብታደርጉ ታገኛላችሁ። በዛ ኮንታክት ማድረግ መጠየቅ ትችላላችሁ። ዩሮፕ ላሉ ወጣቶች ሁሉ ሼር አድርጉላቸው። በክርስቶስ ፍቅር ሁላችሁን ወዳችኋለሁ። የጌታ ጸጋና ሰላም ከእናንተ ጋር